ሶስት አበባ ጋይ ሶስት አበባ አበባ ሙሉ 12 ሶስት አበባ ጋይ አበባ ሙሉ እንጂ እናንተ አበባ ሙሉ ሶስት አበባ ኧረ አበባ ሙሉ ወይኔ ጉዴ ፈላ። ሶስት አበባ አንድ አበባ ቴንኪው አመሰግናለሁ ውዶች ቴንኪው። ኤብዬ ግላብ አለግሽ እውነት በጣም ቀኔ የተባረከ ይሁን። ቀኔን ባረክ በጣም ነው የማመሰግነው። በስተመጨረሻ እንዴ ቀጣሁ ወይ አሁን ደግሞ ብረቱ በታች ይወርዳል፣ ይስተካከልላችኋል። አረ ወይኔ ጂጂ ይታባች ጋይስ ዩዘ ደብል ደብል ነው ጋይስ፣ ደብል ነው ልጆች፣ ይሄ ደብል ነው። ሂዱበት ጎሽ፣ ሂዱበት የኔ ልጆች፣ ደብል ነው ጋይስ። ዩዘ ደብል ሂዱበት የኔ ጌታ፣ ሂዱበት ደብሉ እንጠቀም። ግላቭ 25 ላይ እንጠቀማለን። ኤቢ ራሱ ግላቭ ስላለው ግላቡን ይሰጠኛል። ጋይስ ሁላችሁም ደብል ታባል። ችግር እኮ ይኸውልሽ፣ የኔ ጊፍተሮች ነፍስ አላቸው መድኃኒዓለም። እኔ ዝም ብሎ ጊፍተር የለኝም። ከመጡ እስከ መጨረሻ ጫፍ ላይ ነው የሚሄዱት። ያንቺ ደግሞ ፉን ናቸው እንዴ ማለት ፉን ናቸው። ቀጣውሽ እኮ እኔ ዋናው ነገር 8 ጊዜ ተገርፌ ዋናው ነገር መቅጣቴ ነው። አንድ ጊዜ ግን እንትን አይደሉም። ምንድን ነው የሚባለው? ነፍስ የላቸውም እንደኔ ጊፍተሮች። ኧረ 10,000 በ10,000 ነው የቀጣውሽ። ዝም ብሎ አንዴ ይመጣና ፉን ይላል። በእውነት በ10,000 ኧረ ትሽሽ ቀይሪ ሮዝዬ። ለምንድን ነው የምቀይረው? ዋይ ለቤት ለምንድን ነው አያምርብንም? እኔኛ እንደዚህ መቀመጥ የኔ እናት ሊም ያለው ማን የከለከለ? ሄዬ መድረቅ ቁሌታም እንግዲህ ወደ ሌላ ውሃ ሳደርግ እየተቆላችሁ ነው ብዙዎቻችሁ። እኮ ሙቀቱ እኮ ነው ጋይስ፣ ነፍሴ ልትወጣ እኮ ነው። የስራ ነገር የእንጀራ የግዴና ነገር ሆኖብን እኮ ነው እዚህ ጋር ቁጭ ያለው ጋይስ። 2 ዊን አለ። ዊናችን እንዳይሄድ ሂድባት ጋይስ፣ ዊናችን እንዳይሄድ ግላብ እንጠቀም። እንዴ ሄኔን አሳመራችሁልኝ። አሁን እናቴ እንዴ ሄኒ ለራሱ ቀኔን አሳመረው። ሄኒ አልኩኝ ኤቢዬ። የምን ሄኒ ቤቱ ነው? የቱ ነው ኤቢ? ኢሱ የለም እንዴ እናንተ ጋር እንዴ ይላሉ። ኢሱ የእሷ እንትን ነው፣ የእሷ ጊፍተር ነው። እኔ አይደለም። ማነው ኢሱ? ኧረ ኢሱ የሚባል ጊፍተር የለኝም። አሌክስ ነው። አሌክስ ማነው ኢሱ? አዘው ኤሲ ነው እንዴ የምትዩ? ኤሲ ነገር የለም እኮ የኔ ቆንጆ። እንትን አይደለም ጀርመን እኮ ነው የሚኖረው። ጀርመን አሜሪካ ምናምን አልሰራም። ኤሲ የቀዝቃዛ ሀገር ስለሆነ ማለት ነው። አሸነፈሽ ኔ እኮ ነገርኩሽ እኮ። የአንቺ ጊፍተሮች ሙጃዎች ናቸው። ቆየኩ እንደዛ ካልኩሽ ግን አይገባሽም። አስቢ ችግር አለ። አይ ሙጃ ናቸው፣ እንትን የላቸው ወኔ የሚባል የኔዎች ኪምዬን አየሻት ወደ 3 ሰዓት እዚህ ጋር ላጥ ከዛ በኋላ ኪንግን አየሽው፣ ኩዊንዬን አየሻት እየተቀያየው ፓፓ አረጉት። እኔም እንኳን ተኝተው አሁን በዚህ ሰዓት ስለሌሉ ነው እንጂ የኔም እኮ አለው። እውነት ቀጣንሽ እኮ በ10,000 ቀጣንሽ እኮ። አሽልዬ መጣች ደግሞ። አቤት ሪግናይስ ሲቀያየሩ ደስ አሽልዬ ናት ሲቀያየሩብሽ። እኔማ አንድ ግሩፕ ላይ ያሉ ይመስለኛል። መድኃኒዓለምን አንዱ ይመጣል በቃ፣ ከዛ ኔክስት ደግሞ ሌላ ይመጣል በቃ። እኔ እኮ አይምጡ የኔ ጊፍተሮች፣ ከመጡ ግን ያሳዩሻል። ኧረ እባክሽ እኔን አላየሽም? ሳል በ30 ሺህ እኮ ነው ያሸነፍኩሽ ቅድም። እኔ እኮ የኔ ጎበዞች ናቸው እንዴ? እኔስ የእውነት ነው። አይ የኔም ጎበዞች ናቸው። የኔ እንትን ናቸው። በቃ አጫወት ይችላሉ፣ ጌም አጫወት ይችላሉ።
ያንቺ እንትን ነው የሆነ ቤተሰብ ነገር ተቆጣጣሪ አለ። ቤተሰብ ስልሽ የሆነ ተቆጣጣሪ ፖሊስ ይመስላል። መውጭሻለሁ ማሪ መውጭሻለሁ። እኔና ዙዚ በሰላም የተለያየንበት ቀን የለም። መጨረሻ ላይ ተጣልተን ነጅሳኝ ወይ ነጅሻት ነው የምትወጣው። እና መውተሽኛል? መውጭሻለሁ። አዎ መውጭሻለሁ እንዴ። ግን ታዲያ ለምን ብቅ ይሉና አንዳንድ ሰዎች ከዛ ዝርግፍ አድርገው ይሄዳሉ። በቃ ያላችሁን ነው ስትሆኝ የሚሄዱት እንዴ። ስራ ላይ ቁጭ ብሎ እኮ ማጫወት እኮ ማንን ገደለ? አለኝ እኮ ቁጭ ብሎ የሚያጫውት ጊፍተር አሉኝ እኮ ብዙ። ግን ስራ ላይ ስንተዋወቅ 2 years ሊሆነን ነው። ብዙም አላውቃቸው እኮ ስለማንገናኝ ነው። እዚህ ጋር ደግሞ ደጋረጉ ይላል። ኮኮ ምቶ እኮ ነው ደጋረጉ። ኮኮ እኔ 3 አበባ አንጭ የዙዙ ልጅ ነሽ። እኔ 3 አበባ አንጭ 2 አበባ 3 አበባ 3 አበባ እኔ ጋር 2 አይታወቅም። ሰው ሊመጣ ይችላል። ጋይስ 2 አበባ 2 አበባ አሽልዬ እኔ እናት 3 አበባ 3 አበባ ዩዘርዬ 3 አበባ 3 አበባ 3 አበባ እኔ ጋር 2 አበባ እኔ ጋር እኮ 300 ሰው አለ እኮ። አይምጡ ከመጡ እኮ ማንም አይችላቸውም ማለት ግን አይምጡ ከመጡ ግን አንድ ሰው ወይ ቴንክ ዩ ሶ ማች። ኧረ ወይኔ ግን እውነት እንደው እስኪ ግርፍ አድርጓት እንዳገርፉኝ። ደብል ነው ሂጅባት ደብል ነው ሂጅባት ደብል ነው። በርቺ ቤዝዬ ጋላክሲ ቴክኒካል ዶናት ልብ ተመለስኩኝ። አሽሊዬ ሌብል አፓረግሽ ሌብል አፓረግሽ የኔ ቆንጆ ቤዝዬ የኔ እናት ማልቻልኩ ቆያ ተመለስኩኝ። ግን እኔ ተመለስኩ። ብሬ ግን ዱባይ ቀርቶ መጥቶ ያው ለአብድ ነው። ተመልሻለሁ። መመለስማ ተመለስን። አዎ ግን ውድ ነገር ነው በጣም። ሀገሪቷ ውድ ናት ጋይስ። ደብል ደህና ብር ይዛችሁ በብር እኮ ነው ግን ዙዙ እግዚአብሔርን በብር ነው የምትንቀሳቀሽው። ይኸውልሽ እኔ የመጀመሪያ ጊዜ ዱባይ ሄድኩ ጊዜ እንዲህ አልኩኝ፣ ሰምተሽ እንደሆነ እኔ ግን እዚህ ሀገር ብሆን አልኩኝ በየቀኑ እየወጣሁ ፏ ብልጭ እያልኩኝ ምናምን አልኩኝ ማለት ነው። 1 ሳምንት በኋላ አካውንቴ ወይዘሮ በቴሌፎኔ ይህን ያህል ብር አውጥቷል ለታክሲ ሲል ክው ሆቴሉ ራሱ እንደዚህ አልወሰደም። ትራንስፖርቱ እንደወሰደው ትዞሪ ነበር እንዴ? እኔ በካርቴ ነበር የምከፍለው። አዎ እኔ እንደዚህ ሀገር መስሎኝ ነው። አንቺ አናቴን ሲለኝ አልኩሽ። ትራንስፖርቱ ሆቴሌ ቁጭ ኧረ እንውሰድሽ ሲሉኝ አይ እኔ እመጣለሁ ስለ ነበረው እሺ ማለት ጀመርኩ። እንውሰድኝ እኔ ደግሞ በብዛት ሆቴሌ ምናምን ማምጣት አልፈለግኩም። ገባሽ? አይታወቅም። ሆቴሏ ገባን ወጣን ምናምን ይሉኛል ብዬ የሆነ ቪዲዮ አይቼ ጂጂ የሳኩት ሳቅ የት ያለሽበት ሆቴል ዱባይ ነው። ቀረጹኝ እንደዛ እስቲ ሰብርብኝ የሆነ ቪዲዮ አይቼ የሆነ ሰው ቪዲዮ ጋር ምንድነው ሆቴሉ ተመሳስሎ ነው መሰለኝ ትለፈልፊያለሽ። አንቺ እሱንማ እኔ ነኝ እንጂ እኔማ አበባዬን ይዤ አልኩሽ ቁጭ ስል አዲስ አልሆነብኝ ፎቶ እግዚአብሔርን። ከዛ ተኛው ብቻ ስለደከመኝ የዛ ልክ ተኛው። ከዛ አንድ በጣም መወዳት ልጅ ነበረች እና ይሄ ሆቴል ግን የሆነ በቃ ፊልም ላይ ነው ያየሁት። የሆነ ነገር ትዝ ሲለኝ ለካ የዲቦራ ኤአይ የተሰራበት ነው። አንቺ ራሱ በቃ ራሱ ቁጭ ራሱ ሁሉ ነገር ከዛ የሆነች ማነስ አላውቃትም። የሆነች ሴትዮ የአንቺንም የእሷንም ስክሪንሻት አድርጋ ቁጭ ስታደርግ ራሴ ነኝ የተናገርኩት። ማንም ሜክን አላደርገውም። በነገራችን ላይ ራሴ እናቴ ገባሽ እናቴ ነገር ነው አይደለም ምናምን ብዬ ስላቸው አዋል ራስ ደግሞ አቀማመጤስ ቁጭ ራሱ የተቀመጥኩበት አቀማመጤ ባክግራውንድ ምናምን አንድ አይነት ለወጥኩት እኮ ደግሞ እኮ ትንሽ እንትን እንዲል ብዬ ቀየርሽ
እንትን አንደኛው ትንሽ ጠበብ ይል ነበር እና እንትን ኪንግ ብለው የሰጡሽ ጠበብ ይላል። ከዛ እንትን ስጡኝ ስል እንዲህ ዞሮ ራሱ አቀማመጡ አንድ ነው። አልጋው ያኛው በዚህ እንደዚህ የመጀመሪያው በዚህ ነበረ፣ የሁለተኛው በዚህ ነው። አንድ አይነት ነው። አንድ አይነት ለነገሩ እሱ ሆቴል ዱባይ ውስጥ አንድ አይነት ነው። እንትናቸው አንድ አይነት ስልሽ የተለያየ ነው። አሁን ከሱ በላይ በጣም ይገርማል። እሱ ደግሞ ሌላ ግን ያምራል ሆቴል ውስጡ ያለው። ጂጂዬ እኔ ልውጣ በቃ ደከመኝ ማሪ። እና እሱን አይተሽ ና። እኔ ደግሞ እኮ የቀረጹ መስሎኝ እኮ ነበር። አይ አልቀረጡም። ያንኑ ነው ያየሁት። ራሴ ነኝ የተናገርኩት። ራሴ ራስሽ እኮ እያየሁ ነበር። ራስሽ ነሽ እና ራሴ ነኝ የሳቅሳቅቸው ወይስ ምጌት ነው? በቃ የሆነ እርግጠኛ ነኝ እንደዚህ አይነት ሆቴል እኔ ገብቼ አላውቅም። በቃ ፊልም ላይ ያየሁት ነው ብዬ እንደዚህ እላታለሁ ለጓደኛዬ። ቆይ ያለችና ደግሞ ከለጠፍኩ በኋላ እንጂ መጀመሪያ ዛሬም መለጠፍም ነበር ቢሆን ነው። ከለጠፍም በኋላ አበባ ሰው ጊፍት ሰጥቶኝ ነበር። አንድ ችል ሰጥታኝ ነበር እና ደስ ብሎኝ ጊፍቱን ይዘን መጥተን በይ ለማንኛውም ደህና ዋይ ማማዬ። ዙዙ ተቀጠቀጥሽ። ደህና ዋይ። ቴንክ ሶ ማች። ማታ ነው የምገባው። እኔ አልገባም ማታ። ከዚህ በኋላ እኔ ማታ እድል የለኝም። እኔ ማታ መተኛት ነው የሚሻለው። እኔ ሁሌ እድሌ ቀን ነው። መድኃኒዓለም ለሰኞ ጊፍት ጋራሪ እሑድ ለሰኞ ጊፍት ጋራሪ ፍሪ ሲያደርግ አብረን እናሳለን። ስንት ነኝ? አይ አሁን ይሄ ነገር ብቻ እኮ ነው ያለው። አሁን እኮ ሞልተሻል። ግን እንትና ተጧት እንጂ የኔ እናት እኔ ጧት ነው የምጫወተው። እኔ እድል ያለኝ ጧት ነው። እኔ ማታ ብዙም አይቀርም። እባክሽ እኔ ስትሪም ላረግ ብዬ ነው ሰኞን። ለራስሽ ጉዳይ ነው የምትቀጥሪኝ። አሁን ቶሎ እንጫወት በዛው እንደ ሁለታችንም እንጠቀማለን። በቲክቶክ ላስተካክል። ምናልባት እኮ ብሩንም ላይሰጠኝ ይችላል። ስትሪም ላረግ ነው እኔ ማታ ገብቼ ስትሪም ላረግ ረጅም ሰዓት። ኦኬ አርጊ። ስለተነጋገርን ነው ከልጆቼ ጋር አቅዳ ወተን ነው እሑድ ማታ ለሰዓት ነገር ነው። እኮ ነገር ነው። ጧት አልገባም። ባደው ጧት አልገባም። ምን እዚህ ጋር ያላችሁ ማታ ነው። ታደምጪ ነው እኮ ማታ 5 ሰዓት ጀምሬ እስከ ጧት ድረስ ሰርጌ ነው። ልንገርሽ ብዬ ነው። ምን ነው ማሪ? ኦኬ ቻው። እሺ ይመችሽ። እኔ ነኝ ያሸነፍኩትኝ። ሴናዬ ቻው። ደህና ዋይ። ነገ እንገባለን ማታ። ደህና ዋይ ባይ። አይዞሽ። ደግሞ ሙቀቱ ምናምን ፈጣሪ ሆናችሁ። እኔ ጡቱ ነው የሚያስጨንቀኝ፣ ሙቀቱ አይደለም። ቻው በይ። ትልልቆቹስ ቆይ ኩይን ላስገባለሽ። ትልልቅ ሳሽታ ባድገናል። በጣም ነው የቆየ ነው በነገራችን